ኦሪት ዘፍጥረት እግዚአብሔርም የሰው ልጆችን ኃጢአት በዚህ ዓለም እንደበዛ ሁል ጊዜ ወደ ኃጢአት እንዲሄዱ ከሕፃንነታቸው ጀምሮ ባለም ዘመናቸው ሁሉ ሐሳባቸውን ወደ ክፋት እንደሆነ ባየ ጊዜ በዚህ ዓለም ሰውን ስለፈጠረው እግዚአብሔር አዘነ፣ ተጸጸተ። እግዚአብሔርም ስለፈጠርኩት አዝኛለሁና ተጸጽቻለሁና የፈጠርኩት ሰውን ከሰው ጀምሮ እስከ እንስሳ እስከ አውሬዎችም እስከ ሰማይ ወፎችና የሚንቀሳቀሱትንም እንቅስቃሴ ከምድር በላይ አጠፋቸዋለሁ ብሎ አሰበ። ኖህ ግን በእግዚአብሔር ፊት ባለሟልነትን አገኘ። የኖህም ትውልድ እንዲህ ነው። እርሱም እውነተኛ ሰው ነበር፣ በምግባር በሃይማኖትም ፍጹም ነበር። ከተወለደም ጀምሮ እግዚአብሔርን በሥራው ደስ አሰኝቶታልና አገልግሎታል። ኖህም 3 ልጆች ወለደ። እነዚህም ሴም፣ ካም፣ ያፌት ናቸው። ምድርም በእግዚአብሔር ፊት ተበላሸች፣ ኃጢአትንም መላች። እግዚአብሔርም ምድርን እንደተበላሸች አያት። ሥጋዊ ደማዊም ሁሉ ሥራውንም በዚህ ዓለም እንዳበላሸው አየ። ከእሳቸውም የተነሳ በዚህ ዓለም ኃጢአት በዝቷልና ፈጣሪው እግዚአብሔርም ኖህን ሰው በትእዛዜ የሚጠፋበት ጊዜ ደረሰ አለው። እነሆም እኔም ሰዎችን ከምድር አጠፋቸዋለሁ። 4 ማዕዘን አድርገህ ለአንተ የእንጨት መርከብ ሥራ፣ ዳሪዋንም ውስጧንም የአደሮ ማር መውጫ ቅባት አለው። ቆልቋልዋንም 300 ወርዷንም 50 ቁመቷንም 30 ክንድ አድርገህ ስራት አለው። ለዚያችም መርከብ መስኮት አውጣላት አለው። ለመጨረሻም በደረሰ ጊዜ 1 ክንድ ስትቀር በዚያ የጉድጓድ ደጃፍ አውጣላት። የአዳራሾቹን እርከን ስራላት፣ 3 ክፍልም አድርገህ ስራው አለው። እነሆ እኔ የጥፋት ውሃ በዚህ ዓለም አመጣለሁና በደመ ነፍስ ሕያው የሆነው ሁሉ ሥጋዊን ደማዊንም ሁሉ አጠፋለሁ። በዚህ ዓለም ያለው ከሰማይ በታች ያለው በደመ ነፍስ ሕያው የሆነ ሥጋዊ ደማዊ ሁሉ ይሞታል። ቃል ኪዳኔም መሐላዬንም ከአንተ ጋር አጸናለሁ። አንተም ወደ መርከብ ትገባለህ፣ ሚስትህንም ልጆችንም የልጆችንም ሚስቶች ከአንተ ጋር ይገባሉ። ከእንስሳ ከወፎች እንቅስቃሴ ካላቸው አውሬዎችም ከሥጋዊ ከደማዊ ሁሉ ወንዶችና ሴቶችም ከአንተ ጋር ታስገባለህ። ከሚበሉትም መብለት ሁሉ ለአንተ ውሰድ፣ በአንተ ዘንድ ሰብስበህ አኑር። ለአንተ ምግብ ይሆናል፣ ለአውሬዎችም ለከብቶችም ሁሉ። ኖህንም ገዢ ፈጣሪ እግዚአብሔር እንዳዘዘው አደረገ። እግዚአብሔርም ኖህን በዚች ትውልድ በፊቴ አንተን ብቻ ደግ ሰው ሆነ አግኝቻለሁና አንተ ከወገኖቼ ሁሉ ጋራ ወደ መርከብ ግባ አለው። ከሚበሉ እንስሳትና ተባት 7 ካንተ ጋራ አስገባ። ከማይበሉ እንስሳትና ተባት 2 ካንተ ጋራ አስገባ። ከሚበሉትም ከሰማይ ወፎችና እንስሳትና ተባት 7 ከማይበሉ ከሰማይ ወፎች እንስሳት ተባት 2 አንተ የምትመገውን በዚህ ዓለምም ዘር የሚሆነውን ወደ መርከብ አስገባ። እስከ 7 ቀን ድረስ 40 ቀን 40 ሌሊት በዚህ ዓለም የጥፋት ውሃ አመጣለሁና በዚህ ዓለም የሚንቀሳቀሰውን ሁሉ አጠፋለሁና አስገባው አለው። ኖህም እግዚአብሔር አምላክ ያዘዘውን ሁሉ አደረገ። የዚያም ጊዜ ለኖህ 600 ዓመት በምድር ላይ ውሃ አለና ከእርሱ ዘንድ ወደ መርከብ ተመለሰች። እጁም ዘርግቶ ከእርሱ ዘንድ ወደ መርከብ አገባት። 7 ቀንም ቆይቶ ታይ ዘንድ ዳግመኛ ርግብን ወደ ምድር ላካት። ርግብም ማታ ጊዜ ወደ እርሱ ተመለሰች። በአፏንም የዘይት ቅጠል ነበረ።
እነሆም ውሃውን ከምድር እንደጎደለ አወቀ። 7 ቀን ቆይቶ ዳግመኛ ርግብን ላካት፣ እንደገናም ወደ እርሱ አልተመለሰችም። ኖህ በሕይወት የኖረበት ዘመን 601 ዓመት በሆነ ጊዜ በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ፈጽሞ ጎደለ። ኖህም የሰራውን የመርከቡን ድፍነት ወይም ጣሪያ ገለጠ፣ ውሃውንም ከምድር ላይ እንደጎደለ አየ። ጨረቃ ሰርቅ ባደረገ ጨለማውንም ባጣ በ12ኛው ቀን በሁለተኛው ወር በግንቦት ወር ምድር ደረቀች። እግዚአብሔርም ኖኅን ከመርከብ ውጣ አለው። አንተ ሚስትህም ልጆችንም ከልጆችም ሚስቶችም ጋር አንድ ላይ ያለውን ሁሉ ሥጋዊ ደማዊ ሁሉ ከወፎች ምድር እስከ እንስሳ ድረስ በዚህ ዓለም የሚኖረውን ተንቀሳቃሽ ሁሉ ካንተ ጋር አውጣ አለው። ብዙ ሁኑ ምድርም ምሏት አለው። ኖኅም ወጣ፣ ሚስቱም ልጆቹንም የልጆቹም ሚስቶች ከእርሱ ጋር ወጡ። አውሬዎችም ሁሉ እንስሳትም ወፎችንም በዚህ ዓለም የሚንቀሳቀሰውም ሁሉ በየወገናቸው ከመርከብ ወጡ። ኖኅም ለእግዚአብሔር መስዋዕት የሚሰዋበት ቦታ አዘጋጀ። ከእንስሳት ንጹሕም ከሆነ ሁሉ አምጥቶ ለእግዚአብሔር መስዋዕት የሚቀርብበት ቦታ መስዋዕት አቀረበ። እግዚአብሔርም ያማረ የተወደደ መስዋዕት አድርጎ ተቀበለው። ከሕፃንነታቸው ጀምረው ሁልጊዜ በሰዎች ልቦና ምንም ኃጢአት ቢኖርም ስለ ሰው ኃጢአት እግዚአብሔር ዳግመኛ ምድርን እንዳላጠፋት አሰብኩ አለ። እንግዲህ በደመ ነፍስ ሕያው የሆነውን ሥጋዊ ደማዊ ሁሉ ማጥፋት አላደርግም አለ። ሁሉንም እንዳደረገው ምድር ጸንታ በኖረችው ዘመን መከርና ዘር፣ ሙቀትና ውርጭ፣ ክረምትና በጋ፣ ሌሊትም ቀንም አያቋርጥም አለው።